ካሌብና ኤደን እንግዲህ ቀለበት አደረጉ ማለት ነው። በደስታ ተሞልተዋል። ቲና ደግሞ በቃ ራሷን ይዛ ቀርታለች። ከዚህ ቤት ትወጣላችሁ፣ አንተን መፍታት ትፈልጋለሁ ብላ ስትቀባጥር፣ ግን ካሌብ ውሳኔውን ጠንከር መሆኑን ስታውቅ ይሄ ሰው እንዴት ነው የማይደረደረው? ቆይ እኔ እኮ ልፈትነው ብዬ ነበር እንጂ ልፈታው አስቤ አልነበረም። በእርግጥ አውቃለሁ ከሱ ጋር መኖር አልፈልግም፣ ግን ደግሞ ነገሮች በዚህ ፍጥነት ይሆናሉ ብዬ አላሰብኩም ስትል እንግዲህ እራሷን ይዛ ቀረች ማለት ነው። አባባ በደስታ ተሞልተዋል። ኤዱዬም እንግዲህ እልፍ ሲሉ እልፍ ይገኛል በሚለው ዳኒ አፍቃሪዋ ለሷ ብሎ ብዙ መስዋዕት እየከፈለ ላለው እሱን ትውት ታደረገችና ወደ ካሌብ ተቀልብታለች ማለት ነው። ካሌብም በደስታ ካሌብ ያው ፍቅር ሳይሆን በቀል ነው የያዘው። ዳኒን እየተበቀለው ነው በአባባ ግፊት ማለት ነው። አባባ በቀል ማለት እንደዚህ ነው። ምክንያቱም እሱ ሚስትህን ሲያማግጥብህ አልነበረም? አንተም ደግሞ ፍቅረኛውን ታገባታለህ። ማማገጥ ሳይሆን በቃ በቀል ማለት እንደዚህ ነው። ክስቲ ምን እንደሚሆንና ምን እንደሚያመጣ እናየዋለን። ከዛ በኋላ ጉዱን ነው የምዘረግፍለት አሉ አባባ። ካሌብ እሺ አባዬ አንተ ያልከኝን ሁሉ አደርጋለሁ ብሎ እንግዲህ ወደ ትዳር ገብቷል ማለት ነው። ልጅቷን ነገር ግን አላፈቀራትም። ግን ያው ዳኒን ማናደድ ስላለበት ነበረ። እኔን በቀልን በበቀል መመለስ አልፈልግም፣ ብቻ ምንም ጨርቄን ማቄን ሳይሉ ከዚህ ቤት ወጥተው ይሄዱ እንጂ እኔ ከነሱ ምንም ነገር አልፈልግም ብሎ ነበረ። ካሌብ ግን አባባ ናቸው፣ በጭራሽ አይሆንም፣ እኔ እነሱ ሁለቱ ሲናደዱ ማየት እፈልጋለሁ፣ አለበለዚያማ አይሆንም ብለው በጣም ተናደው ነበረ። እንግዲህ ንዴታቸውንም አሁን አደረጉት። ቲናም ቤቱ የኔ ነው፣ ከዚህ በኋላ እንደፈለግኩም አደርግም፣ መሸጥም መለወጥም የምችለው እኔ ብቻ ነኝ እያለች እንግዲህ ፉከራዋን ቀጥላለች። አባባም እስቲ እንግዲህ አብረን የምናየው ይሆናል እያሉ እየሳቁባት ይገኛሉ። ኤዱዬም እንግዲህ ውሳኔዋን አሳውቀዋለች። ከዚህ በኋላ ምንም ብትለኝ ልሰማ ዝግጁ አይደለውም ዳኒ፣ እስከ ዛሬ እድሜን ጊዜን ሁሉ ነገሬን እንቅጥ አድርገህ በልተዋል። ከዚህ በኋላ ግን ውሳኔ የራሴ ብቻ ነው። በመወሰነው ውሳኔም አልጸጸትም። አንተም ደግሞ የራስህን ህይወት ፈልገህ መምራት ትችላለህ። እኔ ግን የራሴ ምርጫዬን እዣለሁኝ። ከዛ በኋላ ዳኒ እንዴት እንደዚህ ታደርጊያለሽ? እኔ ላንቺ ብዬ አይደለም ወይ መስዋዕት ስከፍል የኖርኩት? ቆይ ለምን? ቆይ እኔ ምን አድርጌሽ ነው? እያለ እንግዲህ በእንባ ተውጧል ማለት ነው። ኤዱዬም አውቃለሁ እወድሃለሁ፣ ግን ደግሞ ምን ዋጋ አለው? አንተን ስጠብቅ ቆይ ትለኛለህ፣ በደረቁ ተስፋ እየሰጠኸኝ፣ ግን ይኸው ምንም አላገኘውም። ግን አሁን ሳልወድም በግዴ የራሴን ድርሻ ይዣለሁ አለችው ማለት ነው። እንግዲህ ወይዘሮ ቲና አባዬ ቆይ ምንድን ነው ያደረግኩ? ምንስ በድዬህ ነው በሚስት ላይ ሚስት እንዴ? አንቺ እኮ አልፈልግም ፍታኝ ብለሽ የለ እንዴ? ስለዚህ እኔ ደግሞ መጠባበቂያ አስቀምጬለት ነበር ለልጄ። ምን ነው ገረመሽ? ምን ነው ተናደድሽ? ላንቺ እኮ ይሄ ሲያንስብሽ ነው። ገና ብዙ ቅጣት ይጠብቅሻል። እኔ ላንተ ክፉ ነበርኩ እንዴ? አላስታመምኩህም እንዴ አባዬ? ኧረ በጣም በደንብ ነው ያስታመምሽኝ እንጂ እኔንማ ቀላል አስታመምሽኝ እንጂ። ግን ምን ዋጋ አለው? እኔ ደግሞ አልተንከባከብኩሽም እንጂ እኔ ልጅ። አንቺማ ለእኔ ብዙ ጥረት አድርገሽ ነበረ፣ ብዙ መስዋዕት ከፍለሽልኛል። እንዳንቺም የተንከባከበኝ ሰው የለም ብለው ሲነግሯት እንኳን ምንም ነገር የማይገባት እሳቸው ግን በጎን እየነገሯት ነበር ያደረገቻቸውን ነገር። እሷ ምንም ሊገባት አልቻለም በፍጹም ማለት ነው። እና ከኔና ከትሁት ማንን ነው የምትወደው? ማንን ነውስ አብልጠህ የምትወደው ስትለው ሁለታቸውንም። በእርግጥ ትሁት ባለውለታዬ ናት። በጣም ብዙ ውለታ ውላልኛለች። በስራት ተንከባክባ አስታማኛለች። ከብዙ ነገርም ጠብቃኛለች ከፈጣሪ በታች። እሷን ግን ከማንም አላወዳደራትም ሲል ቲና ብዋለች በንዴት። ከዛ በኋላ እንዴት ቆይ እኔ ለምን? ከዛ ንዴቷን ሄዳ ትሁት ላይ ተወጣችበት። አንቺ ሰዎቹን ምንድን ነው ያቀመሻቸው? ስለ አንቺ ጥሩነት ብቻ ነው የሚያወሩት። ታዲያ ጥሩ ስለሰራው ነው እንጂ መጥፎ ብሰራ እኮ እንዳንቺው መጥፎ ይወራልኝ ነበረ። ግን እኔ ምንም ነገር የሰራሁት ነገር የለም። አይ ቲና ኑሮሽ ሁሉ የዛፍ ላይ እንቅልፍ ሆነብሽ አይደለ?
ከዚህ ሁሉ ምነው ተሰብስበሽ ብትቀመጭና ትዳር ብለሽ ያሹ በስነ ስርዓት ብትመሪው ጥሩ ነበረ። አሁን ግን አየሽ ኳሲል ሁሉ ስለ እኔ ነው የሚወራው እያልሽ ትደነግጫለሽ። ፈጣሪ ከእንደዚህ አይነት ይጠብቅ እያለች እንግዲህ ትሁት ሙድ እየያዘችባት፣ እሷም ደግሞ ለምንድን ነው እንደዚህ የምትይኝ ትሁት? እኔ ተናድጃለሁ፣ የምሬን ነው። በወጣም ከዚህ ቤት አንድን ሰው የሆነ ነገር አድርጌ ነው የምወጣው እንጂ እንደዚሁ ባዶ እጄ አልወጣም ስትል ለትሁት ነገረቻት። የአንቺ ፉከራ እኮ መቼም አያልቅም፣ ፎክሪ እስኪ የት እንደምትደርሺ አብረን የምናየው ይሆናል አለቻት ትሁቴ። እሺ ብቻ ትዕግስቴ እያለቀ ነው። ለማንኛውም ከዚህ በኋላ እኮ ቤቱ የራሴ ስለሆነ እንደፈለግኩ ነው የምነዳችሁ ሁላችሁንም። ይሄ ሽማግሌ ተብዬው ነው አባዬን ነው ሽማግሌ ያልሽው? እና ታዲያ ሽማግሌ አይደለም እንዴ? ምነው ሕፃን ልጅ ነው እንዴ? እንደፈለግኩ ከአሁን በኋላ እኮ ቤቱ የራሴ ስለሆነ እንደፈለግኩ ማድረግ እችላለሁ አለች። እሱን ባቸኩይ ጥሩ ነው። ለነገሩ ታዩ ችግር የለውም አብረን የምናየው ይሆናል አለቻት ትሁት። ዳኒ በጣም ተናዷል። በጣም ግራ ተጋብቷል። ተስፋ ቆርጧል። አባባን ብር እንደማይሰጡ ታውቋል። ነገር ግን ዳርዳር ቢልም እኔ ቃሌን አላጥፍም፣ አንተም ደግሞ ያልኩህን ነገር ሚስጥሩን ከጠበቅ ብሩን ትወስዳለህ። ግን ሚስጥር አልጠብቅም ብለህ የምትናገር ከሆነ ግን ብሩን አታገኝም። ይሄ የራስን ምርጫ ነው፣ ምረጥ አሉት አባባ። እሱም ደግሞ ዝም ማለት አልቻልኩም፣ ቲና እውነቱን ማወቅ አለባት አባዬ፣ እስከ መቼ ነው ዝም የምለው ሲላቸው፣ እንዴ ቆይ አንተ ምን አስጨነቀ? ምንስ አስጨነቀ? እንደ እህት አይደለ? እህቴ ነው ያልከው? አይ አንተ እህቴ ትላለህ አይደለ? ምነው አባዬ አይደለችም እንዴ? አንተን ልጠይቅህ እንጂ እኔማ ምን አውቃለሁ? የማውቀው ጉዳይ የለም አሉት። ከዛ በኋላ እሺ እስኪ አባዬ እሞክራለሁ፣ ግን አሳዘነችኝ። በጣም ታሳዝናለች አይደለ? እኔ ላይ ላደረገችው ሁሉ ገና ትከፍላለች ዋጋ። ምን አባዬ አስታውሳለሁ እንዳትል ብቻ። ምን ነው ደነገጥክ? አላስታውስም መስሎህ ነበር እንዴ? ሁሉንም ነገር አውቃለሁ ልጅ ዳኒ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ጨርቋን ጥላ ማበዷ ነው ማለት ነው። ካሌብ ሳይወድ በግዱ ከኤደን ጋራ ሊጋቡ ነው ማለት ነው። እሷም ግን ደግሞ ምን አድርጌ ነው ይሄ ሁሉ በእኔ ላይ እንዴ? አንቺ እኮ ነሽ ሳምንት ሙሉ ቤቱን ጥለሽ የትም ስዘይ ከርመሽ የመጣሽው። እንደ ወንድ እንኳን የሚሄድበትን ተናግሮ ነው የሚሄደው። አንቺ ግን በዘፈቀደ ዝም ብለሽ ወጥተሽ ነው ሄድሽው። ስትመጪም ደግሞ ውሻ የሆነ አመል ነው ይዘሽ መጣሽው። እና ታዲያ በዚህ እሱም አልበቃ ብሎሽ ፈታኝ ምናምን ብለሽ ዘለሽ እና አንቺን ተንበርክኬ ምለምንሽ መስሎሽ ነበር እንዴ? በእናትሽ ቲና ስልችት ብሎኛል ያንቺ ነገር። ከዚህ በኋላ ምንም ነገር መስማት አልፈልግም። ለዚህ ነበረ ቲና ተረጋጊ ያልኩሽ እኮ። አንቺ መረጋጋት የተባለ ነገር አልፈጠረብሽም። አሁን ለሚመጣው ነገር ሁሉ ዝግጁ ሁኝ። እንግዲህ የራስሽ ጉዳይ ነው። እውነት ለመናገር ደክሞኛል እኔ ስለ አንቺ ሁሌ ጭቅጭቅ፣ ከዚህ በኋላ አይመለከተኝም አላት ዳኒ። በእናት አንተ ደግሞ ጭራሽ አታቁስለኝ፣ የፈለግኩትን ማድረግ መብቴ ነው አለች። ታዲያ ለምን ትጨቀጭቅኛለሽ? እዚህ እየመጣሽ አስር ጊዜ የፈለግሽውን ነገር እስቲ አድርጊና አሳይ በእናትሽ። አንተ ብር አይደለን የምትፈልገው? ስለዚህ ቤቱን ሸጬ ብሩን እንካፈላለን አለችው። መጀመሪያ ለአንቺ ይሳካልሽ እስቲ፣ ግን እኔ የሚታየኝ ያንቺ ለቅሶ ነው። አወዳደቅሽ እንደማያምር እንዲሁ እየታየኝ ስለሆነ ነው። ለአንቺ ነው እያዘንክ ያለሁት። ግን ለማንኛውም ለምታደርጊያቸው ሁሉ እኔ ተጠያቂ አይደለሁም። ከዛሬ ጀምሮ ከአንቺ ጋር አይደለሁም አላት። እንዴ ምን ማለት ነው? አንተን ያንተ መጫወቻ አለኝ እንዴ እስከዛሬ ድረስ ስትለው እንግዲህ ከዛ ከሷ ጋር ተተናነት አርኮ ሲሄድ መንገድ ላይ እሷ ቲናና ዳኒ አንድ ላይ ሲሄዱ ካሌብና ኤዱንም አንድ ላይ አያቸው። ከዛ እንደ እሳት ነደደ ማለት ነው። እንዴት ቆይ አያፍርም እንዴ? ቆይ ሄጄ ላዋርደው ስትል አርፈሽ ተቀመጪ ታያቸው አላት። ቆይ አንተ ምን አናዶህ ነው? ለምን አልናደድም? አሁንስ አላበዛውም እንዴ ብሎ ወደ ቤት ተመለሰ። ከዛ በኋላ እሳት ለብሶ ወደ ቤት ሲመለስ ካሌብና ዳኒ በር ላይ ተገናኙ። ካሌብ ቆይ ምን ለማድረግ እየሞከርክ ነው? ቆይ አንተ ትንሽ አታፍርም እንዴ? እማታፍረውስ አንተ እኮ ነህ። ሌባ እናት ልጇን አታምንም የሚባለው። ቆይ አንተ አታፍርም ራስህ? ምን ነው አባዬ ሸኛት አለኝ፣ ሸኛዋት እና ላይ ምን ይፈጠር? እኔ እንዳንተ የሰው ሚስት ማማግጥ ባለጌ አይደለሁም አለው።
ከዛ እንትና ዳኒ በጣም ደነገጠና ወይኔ ጉዴ ይህ ሰውዬ አውቆብናል ማለት ነው እንዴ? ዳኒ ብትጠነቀቀኝ ይሻልሃል። የምሬ ነው። ጸባይን አሳምረ የምትኖር ከሆነ ኑር፣ አለበለዚያ ግን ለሚመጣው ነገር እኔ ተጠያቂ አይደለሁም አለው። ከዛ በጣም ተናዶ ወደ ቤት ገባ። ተመልሶ ካሌብ ይቅርታ አድርግልኝ፣ ዞር በል እባክህ፣ እኔ ይቅርታ አላደርግም፣ ግን አንድ የምነግራችሁ ነገር አንተም እሷም ስነ ስርዓታችሁን ጠብቃችሁ አርፋችሁ የምትቀመጡ ከሆነ ትቀመጣላችሁ፣ አለበለዚያ ግን የሚከተላችሁን ነገር አለ ሲላቸው፣ ምን ትለማመጠዋለህ? ተወው እንጂ ቤቱ እኮ የኛ ነው። ከዚህ በኋላ እስኪ እዚህ ቤት ውስጥ ማን እንደሚቀመጥና ማን እንደሚወጣ እናያለን እያለች እንግዲህ ፉከራዋን ቀጥላለች ማለት ነው ቲና። እሱም ደግሞ ዳኒ ከት ብሎ ነው ካሌብ ሳቀባቸውና፣ ምን ያስቃል? መብቴ እኮ ነው። በጥርሴ መሳቅ አልችልም እንዴ? እንደፈለግኩ መሳቅ እችላለሁ አላት። ከዛ በኋላ እሷም በጣም ተናደደች። ካሌብ ቆይ እነኝህ ሰዎች ምን ሆነው ነው እንዴ? ትንሽ እንኳን እኮ አልደነገጡም። ቤቱን ልሸጠው ነው ስላቸው ለምን ይደነግጣሉ? አንቺ ደንግጭ እንጂ እንደው በማዶ ሜዳ ዝም ብለሽ ያልተጨበጠ ነገር ይዘሽ የምትዘይ። እኔ ላንቺ ነው ማዝነው ለእነሱ ሳይሆን፣ እነሱማ ምንም ዋናው ነገር እነሱ ጋር ያለው። ስለዚህ ላንቺ ግን አዘንኩልሽ ቲና አላት ዳኒ። ለእኔ አትዘን እባክህ፣ ለራስህ እዘን። እኔ ሰው እንዲያዝንልኝ አልፈልግም። አሁንማ እኮ የሀብት ማማ ላይ ነኝ ያለሁት። ስለዚህ እንደፈለገ ማድረግ መሸጥም መለወጥም እችላለሁኝ። ከዚህ በኋላ ጎትቼ ነው ማንቀቀሬ ከዚህ ቤት የማስወጣቸው እያለች እንግዲህ እየፎከረች ወይዘሮ ቲና ፉከራዋን ቀጥላለች ማለት ነው። እሱም እንግዲህ የሆነልሽ እስቲ አብረን የምናየው ይሆናል። ግን ምኑም ደስ አላለኝም፣ ምንም አላማረኝም። እኔ ለማንኛውም ያሰብሽውን ከተሳካልሽ ደስ ይለኛል፣ ካልተሳካልሽ ግን በጣም ነው የማዝነው አላት። ይሳካል እንጂ ለምንድን ነው እንደዚህ የምትለው? እኔ ጀምሬው የማይሳካልኝ ነገር የለም፣ ስለዚህ አሳካዋለሁ አለች። እኮ ይሳካልሽ፣ በጣም ነው ደስ የሚለኝ አላት።